የዋጋ ንረትን በሚመለከት የማክሮ ኢኮኖሚ ማሻሻያው አንዱ እንደ ስብራት የለየው ጉዳይ የዋጋ ንረት ወይም ኢንፍሌሽን ነው። በተደጋጋሚ ባለፉት ዓመታት ለየት ያለ ሰርጀሪ ካልሰራን በስተቀር ጥረቶቻችን በሙሉ በኢንፍሌሽን ምክንያት ያሰብነውን ያክል ስኬታማ እንዳንሆን አድርጎናል ስንል ነበር። በዚህ ዓመት ያለን ዜና ግን የተቃረነ ነው። አምና ከነበረው 29% ገደማ አሁን በዚህ ወር 15% ደርሷል። ይህ ትልቅ ድል ነው። በተሰራው ኢንተርቬንሽን ከፍተኛ ውጤት መጥቷል። ኢንፍሌሽን ላይ ምን ማለት ነው? ይሄ በገንዘብ ፖሊሲ ማሻሻያው የበጀት ጉድለት ከብሔራዊ ባንክ የሚሟላበትን መጠን በመገደባችን ወደ ኢኮኖሚ የሚፈሰው ገንዘብ ቁጥጥር ስለሚደረግበት ከዚያ ባሻገር የምርት እድገት ስላለ በግብርናው ኤንድ በተደረገው ኢንተርቬንሽን የምርት እድገት ስላለ በገበያ ትስስር በተለይ ሰንደይ ማርኬት ላይ አርሶ አደር በቀጥታ መጥተው ገበያ ላይ በሚያውሏቸው ከባቢዎች አዲስ አበባም እንዳያችሁት በአንዳንድ ሴንተር ግንባታዎች ቀላል የማይባል ጠቀሜታ አስገኝቷል። ከዚያ ተጨማሪ ለእጅ አጠሮች የማዕድ ማጋራት ብዙ ቤተሰብ ብዙ ጎረቤት የሚጠቅም ተግባር ነው። እኛ ለምናጋራው ጥቅሙን ብዛም ላይገባን ይችላል። ለተቸገሩ ሰዎች ግን በእንደዚህ ያለ ጾም ወቅት የተወሰነ ነገር ስናጋራ የጾም ጊዜውን ሳይሰቃዩ እንደ ቤተሰብ ለማሳለፍ እድል የሚሰጥ ነው። ይህም የራሱ የሆነ ጠቀሜታ አስገኝቷል። ነገር ግን የዋጋ ንረት ሲቀንስ የፍጆታ ዕቃዎች ዋጋም በዚያው ልክ ይቀንሳል ማለት አይደለም። የዋጋ ንረት ቀነሰ ማለት የእድገት ምጣኔው ቀነሰ ማለት ነው። ኢንክሪዚንግ አት ዲክሪዚንግ ሬት ማለት ነው እንጂ እድገት የለም ማለት አይደለም። የዋጋ ንረት መቀነስና የኑሮ ውድነትም አንድና ያው አይደሉም። እስካሁን ያለው ዋጋ በራሱ ገቢ ካላደገ ምርት በብዛት ካልተመረተ በራሱ አስቸጋሪ ሊሆን ይችላል። ነገር ግን ኢትዮጵያ ውስጥ ባለፉት 20 ዓመታት በቀጣይነት ደብል ዲጂት እድገት ስለነበረው የዚያ ኩሙሌቲቭ ውጤት ድምር ውጤት እያንዳንዱን ዝቅተኛ ገቢ ያለው ሰው ጫና ይፈጥርበታል። ምን ጥያቄ የለውም። ለዚያ ነው መንግስት በከፍተኛ ደረጃ ድጎማ የሚያደርገው። ኢንፍሌሽንን ዜሮ ማድረግ እድገትን ዜሮ ማድረግ ነው። እድገት ባለበት ቦታ ኢንፍሌሽን አይቀርም። ኢንፍሌሽኑ ግን ተጋኖ ደብል ዲጂት ሲሆን ከሰው ገቢ በላይ ከሚያገኘው በላይ እድገት ስለሚኖረው በሰው ኑሮ ላይ ጫና ይፈጥራል። ያን ለማድረግ የሰው ገቢ ማሳደግ አለብን። ዘንድሮ በደሞዝ ጭማሪ በተለይ ዝቅተኛ ደሞዝ ያላቸው ሰዎች እስከ 300% ድረስ ጭማሪ ያደረግነው በዚያ ምክንያት ነው። ዝቅተኛ ገቢ ያላቸው ሰዎች ዝቅተኛ ደሞዝ ያላቸው ሰዎች ተጎጂ ናቸው ከሚል እሳቤ ነው። ምርት ማሳደግ ሸቀጥ ከሚመረትበት ወደ ገበያ የሚሄድበትን መንገድ ማስፋት የንግድ ስርዓት ማዘመን የሚጠበቅብን ይሆናል። እነዚህን በማድረግ የተገኘውን የ15% ውጤት በዚሁ መንገድ ካስቀጠልንና መጠነኛ ማሻሻል ካደረግን እንደ ትልቅ ምርታ ሊወሰድ ይችላል። ዳታ ላይ የሚያስፈልገንን ዳታ ወስደን የማያስፈልገንን በመተው ሳይሆን ዳታን መቀየር ስለማይቻል ጥሬ ሐቁን እንዳለ መውሰድና ክፍተት ካለበት መስራት ነው የሚያስፈልገው። አሁን ያለው ኢንፍሌሽን እስካሁን ከስራናቸው በጣም በእጅጉ የተሻለ ተብሎ ሊወሰድ ይችላል። አሁንም ግን ተጨማሪ ስራ ያስፈልጋል። ዝቅተኛ ገቢ ያላቸው ሰዎች ጫናው ከፍተኛ ስለሆነ በድጎማ ማጋራት ገቢያቸው እንዲያድግ ልጆቻቸው ስራ እንዲያገኙ ከፍተኛ ጥረት ማድረግ እንደ መንግስት እንደ ህዝብ ይጠበቅብናል። ይሄን አሳይመንት የምንዘነጋ ሆኖ ሳይሆን በተሰራው ስራ የመጣው ውጤት ግን ይበል የሚያስብል ነው ማለት ይቻላል። ከድጎማ አንፃር ማዳበሪያ 84 ቢሊዮን ብር ነው የምንደጉመው። በአንድ ኩንታል
3700 ብር እንደጉማለን። እኛ ማዳበሪያ ስለማናመርት የማዳበሪያ ዋጋ አንወስንም። አምራቾች ዋጋ ተምነው ለኛ ሲያቀርቡ አርሶ አደሩ እንዳይጎዳ አቅም በፈቀደ መጠን እንደጉማለን እንጂ ዋጋ አንወስንም። ነዳጅ በሚመለከት 72 ቢሊዮን ገደማ ተደጉሟል። ነዳጅን በሚመለከት የተከበረው ምክር ቤት መጠነኛ ግንዛቤ እንዲይዝ በዓለም ገበያ ቤንዚን ኢትዮጵያ በሊትር 129 ብር ትከፍላለች። 129 ብር። ኢትዮጵያ ውስጥ ግን 101 ብር እንሸጣለን። 28 ብር በሊትር ድጎማ አለ። 28 ብር በሊትር የሚደጎመው ድሃ ብቻ አይደለም፣ ኤምባሲዎችም ጭምር ናቸው። ምክንያቱም ሀገር ውስጥ ያለው ገበያ ለይተን ለድሃ የምንልበት አሰራር አስቸጋሪ በመሆኑ ኢትዮጵያ ውስጥ ያሉ ሀብታሞች፣ ኢንተርናሽናል ተቋማት እነሱ እንኳን ቀርተው ለሪፊጂ ኢትዮጵያ ውስጥ ላሉት የውጭ ሀገር ዜጎች እርዳታ የሚያመጡ የዩኤን ኤጀንሲዎች ሳይቀሩ ኢትዮጵያ ውስጥ ለሚያጓጉዙት ትራንስፖርት በሊትር 20 ምናምን ብር ኢትዮጵያ ትደጉማለች። ቤንዚን ብቻ ሳይሆን ነጭ ጋዝ 129 ብር ነው የምንገዛው። አንድ እኛ የምንሸጠው ግን 99 ብር ነው። 30 ብር እንደጉማለን በሊትር። ሌሎች አይነቶችም እንደዚሁ። ይሄ ዋጋ በእኛና በእኛ አካባቢ ካሉ ሀገራት አንጻር ሲታይ ከፍተኛ ልዩነት አለው። 0.7 0.8 ሴንስ ዶላር ፐር ሊትር ነው እኛ የምንሸጠው። እኛ አካባቢ ግን ቢያንስ 1.4 እስከ 2 ዶላር ይሸጣል። ኢትዮጵያ በብዙ ትደጉማለች። ይሄ የተከበረው ምክር ቤት አንደርላይን አድርጎ መያዝ አለበት። ኢትዮጵያ የነዳጅ ዋጋ መወሰን አትችልም ስለማታመርት። አምራች የወሰነውን ገዝታ ግን ዜጎቿ እንዳይጎዱ በአንድ ሊትር ከ25 ብር በላይ እየደጎመች የምታሰራበት ዋናው ምክንያት አብዛኛው እጅ አጠር ሰዎች በዚህ ሂደት ጉዳት ስለሚደርስባቸው ያን ለመቀነስ ነው። መድኃኒት፣ የምግብ ዘይት 350 ሚሊዮን ገደማ እንደጉማለን። ሴፍቲኔት ወደ 22 ቢሊዮን ገደማ እንደጉማለን። ድጎማው ሲደመር ቅድም በገቢ ያነሳውላችሁ የምናገኘውን ገቢ በከፍተኛ ደረጃ የሚነካ ስለሆነ ኢትዮጵያ ከምታስገባው ገቢ በላይ ደጉማ ሁሉም ዜጎች በነፃ እንዲመገቡ ማድረግ አሁን አትችልም። ማምረት መስራት አለብን። ይህንን ችግር በመድረክ ንግግር ብቻ አንፈታውም። በተግባር ማሳዎቻችን ላይ በምናስገኛቸው ውጤቶች የሚፈታ ይሆናል። በዚህ አግባብ ድጎማ ለማድረግ እየሞከርን ያለንበት ሂደት በአርሶ አደሩም በነጋዴውም ላይ ያለውን ጫና ለመቀነስ የሚያግዝ ነው። ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በቀን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። 150 ሺህ ኩንታል አፈር ጭነን ወደ ሀገር ውስጥ እናስገባለን። የሚያሳዝነው ጉዳይ ግን ከወደብ 150 ሺህ ኩንታል በቀን ጭነን ማምጣት ብቻ ሳይሆን ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል 7000 ትራክ ነው መከላከያ ያጀበው። መከላከያ የገደለው ሳይሆን ለእያንዳንዱ አርሶ አደር ማዳበሪያ ለማድረስ 7000 ትራክ አጅቦ ነው የወሰደው። ከውጭ እንገዛለን፣ እንደጉማለን። ፖርት ስለሌለን ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በእጃቢ እናደርሳለን። ይሄ ሁሉ ወጪ ነው። አሁን ቀደም ብሎ የመናገር ፍላጎት ባይኖረንም ላለፉት ቢያንስ ዓመት ገደማ ማዳበሪያ ኢትዮጵያ ማምረት ካልቻለች
በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሚሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ።